በህይወታችሁ ውስጥ ትልቅ ቦታ የምትሰጡትን ልታሳኩ የምትመኙትን ያንን አንድ ትልቅ ህልም አስቡት። ያንን ህልም ለመጀመር የወሰናችሁበት ቀን መቼ ነው? አብዛኞቻችን የምንሰጠው መልስ ተመሳሳይ ነው። የሚቀጥለው ሰኞ ጀምራለሁ፣ የመጀመሪያ ዲግሪን ስጨርስ፣ የተወሰነ ገንዘብ ሳከማች፣ ሁኔታዎች ሁሉ የተስተካከሉ ሲሆኑ ወይም ሲመቻቹ እያልን ምክንያቶችን እንዘረዝራለን። ብቻ ባጭሩ ሁላችንም የምንጠብቃት አንዲት ምስጢራዊ ቀን አለች። ስሟም ነገ ይባላል። ነገር ግን እውነቱን እንነጋገር ከተባለ ነገ የምትባል ቀን በካላንደር ላይ የለችም። እንዲያውም አንዳንድ ጸሐፊዎች እንደሚናገሩት ነገ የሰነፎች መሸሸጊያ፣ የፈሪዎች ማስተባበያ፣ የህልመኞችን መቀበሪያ ናት ይላሉ። የሰው ልጅ ትልቁ ስህተት የሚኖረው በሁለት ያልተጨበጡ ዓለማት ውስጥ መሆኑ ነው። አንደኛው ትናንት ነው። በትናንትናው ስህተታችን እንቆጫለን፣ በትናንትናው ውድቀታችን እናዝናለን፣ ወይም በትናንትናው ስኬታችን ረክተን ዛሬን እንዘነጋለን። ነገር ግን ትናንት ልክ ካንስል እንደተደረገ ቼክ ነው፣ ዛሬ ላይ ልንመነዝረው እንደማንችለው ማለት ነው። ሁለተኛው ደግሞ ነገ ነው። ነገን በጭንቀትና በፍርሃት እንጠብቃታለን። ነገ ምን ሆናለሁ፣ ነገ ምን ይገጥመኛል እያልን የዛሬን ጉልበታችንን እንጨርሳለን። እውነታው ግን ትናንት ታሪክ ነው፣ ነገ ሚስጥር ነው፣ ዛሬ ደግሞ ስጦታ ነው። ለዚህም ነው በእንግሊዝኛው ፕሬዘንት የሚባለው። እጃችን ላይ ያለው ብቸኛው እውነተኛ ሀብት አሁን ነው፣ ከዛሬም ማለት ነው። አሁን ደግሞ የምንተነፍሳት ትንፋሽ፣ ያለችን ሰከንድ የህይወታችን ትልቅ ዕድል ናት። ይቺን ሰከንድ በአግባቡ ካልተጠቀምንባት እያመለከተችን የምትሄደው ህይወታችን ራሷ ናት፣ እኛ ካላወቅንበት ማለት ነው። ለመሆኑ የተወደደው ጊዜ አሁን ነው ካልን ለምንድን ነው ታዲያ አሁን መጀመር የሚያቅተን? ለምንድን ነው ፕሮክራስቲኔት እያደረግን ሁሌ ጊዜ የምንፈጀው? ለዚህ ሶስት ዋና ዋና ምክንያቶች አሉ። የመጀመሪያው ፐርፌክሽኒዝም ነው፣ ወይንም ደግሞ ፍጹምነትን ጥበቃ። ይህም ማለት ምንድን ነው? ሁኔታዎች ሁሉ 100% እስኪስተካከሉ እንጠብቃለን። እንደዚህ ይሆንልኝ፣ ቢሮ ይሟላልኝ፣ ኮምፒውተሬ ይቀየርልኝ፣ በቂ እውቀት ይኑረኝ እንጂ እኔ ነኝ የማውቀው ከዛ በኋላ እንላለን። ግን በዚህ ምድር ላይ እንደዛ አይነት ኮንዲሽኖች ወይንም ደግሞ ይሄ ምናባዊ እኛ አእምሯችን ውስጥ ያስቀመጥነው ጊዜ አይመጣም፣ የለም። እዚህ የአንድ ሰው እውነተኛ ፍላጎት ያለው ሰው ከነ ጉድለቱ ነው የሚጀምረው ማለት ነው። ልክ ህይወት ያው መንገድ አይደለ? መንገድ ደግሞ እየሄዱበት ነው የሚስተካከለው። ሁለተኛው ምክንያት ደግሞ መውደቅን መፍራት ነው እና ብጀምርና ባይሳካልኝስ ሰው ምን ይለኛል? ብከስርስ? የሰውን ንግግር፣ የሰውን ምላስ፣ የሰውን ትችት እንዴት እቋቋመዋለሁ የሚሉ ፍርሃቶች አሁን እንዳንንቀሳቀስ እግራችንን ያስሩታል። ይህንንም ደግሞ ስል ከምናስበው በላይ ማለት ነው። ምክንያቱም እንደዛ ደግሞ ፈርተን ራሱ ስንጀምር ብዙ ጊዜ እንደዛ ሊያጋጥመን ይችላልና ያው ብዬሽ ነበር እንባላለን። ከዛ በኋላ ጭራሽ ላንነሳ እንወድቃለን ማለት ነው። ነገር ግን ትልቁ ውድቀት ምንድነው ካላችሁኝ ራሱ አለመጀመር ወይንም ደግሞ በቃ ተስፋ መቁረጥ እና መውደቅን ፈርቶ ሳይጀምሩ ቁጭ ማለት፣ ያ ነው ትልቁ ውድቀት። እና ለዚህ ነው ወድቆ የተነሳ ሰው ካልሞከረ ሰው መቶ እጥፍ የሚሻለው ማለት ነው። ወድቆ የተነሳ ሰው ቢያንስ ምንም ነገር ባይኖረው፣ ምንም ነገር ባያገኝ፣ አትሊስት ግን ልምድ አለው። ምን አይነት ልምድ? የህይወት ልምድ። ምን አይነት ልምድ? ከውድቀት ምን አይነት ልምድ ያገኛል ያላችሁኝ እንደሆነ ደግሞ ድጋሚ በዛ መንገድ አይሄድም ማለት ነው። ወይንም ደግሞ ፍላጎቱ የማይሳካበትን አንድ መንገድ አገኘ ማለት ነው እና አወቀ ማለት ነው። እና እዚህ
ፍርሃትን ጥለን መጀመር ግዴታ ይሆናል ማለት ነው። ሶስተኛው ምክንያት ደግሞ በቃ የሰውን አስተያየት ፍለጋ፣ አፕሩቫል መፈለግ፣ ሌሎች ሰዎች የኛን ህልም እንዲያጸድቁልን መጠበቅ ማለት ነው። እንደዚህ አስቤ ነበር ምን ትላለህ? እንደዚህ ላረግ ነበር ምን ይመስልሻል? እያለን ቁጭ ብለን አብዛኞቹ ማያገባቸው ሰዎች፣ ግማሾቹ ደግሞ ግድ የማይሰጣቸው ሰዎች ቁጭ አድርገን ምን ይሻላል እያለን እናማክራቸዋለን። ከዛስ እድለኛ ከሆንን እድለኛና ብልህ ከሆንን ልምድ ያለው ደግሞ የጠየቅነውን ጥያቄ ኮንሰርንድ ሆኖ በጣምም ኦፕቲሚስቲክ ሳይሆን በጣምም ፔሲሚስቲክ ሳይሆን ሚዛናዊ ምላሽ የሚሰጠን ሰው ጋር ልንሄድ እንችላለን። ሞስት ኦፍ ዘ ታይም ግን እኛ በተለምዶ በቃ ቅርባችን ያለ ደስ የሚለን ስናወራው የሚቀለን ሰው ጋር እንሄድና ወይንም ከኔ ይሻላል ብለን የምናስበው ሰው ጋር እንሄድና እንደዚህ ላረግ ነበረ ምን ይሻላል እንለዋለን። ሰው ደግሞ ደፋር ነው። በቃ ደፋር ነው ማለት ባለፈው ቪዲዮ እንደአነሳ ነው አላውቅም ላለማለት አብዛኛውን ጊዜ አላውቅም ላለማለት ሀሳብ የሚሰጡ ሰዎች አሉና እነዛ ሰዎች ላይ ደግሞ ከጣለን ኧረ እንዳትነካኪ ነው የሚሉን ማለት ነውና ዲክላይን አረጉብን ማለት ነው። በጣም የሚገርመው እኮ የታየን ለኛ ነው፣ ሀሳቡም የመጣው ከኛ ነው እና ሄደን ሶስተኛ ሰው የውጭ ሰው ጋር አፕሩቫል ለምን እንደምንፈልግ አይገባኝም። እንግዲህ ወይ አስተዳደጋችን የህይወት ልምዳችንም ሊሆን ይችላል። ያው ሰው ማማከር ጥሩ ነው ብለን ስለምናምን ይሆናል። እሱ ብቻውን ችግር የለውም፣ ግን ካላወቅንበት ደግሞ ችግር ነው ማለት ነው እና ከዛ ሌላም ሰው ጋር አንሄድም። ደግሞ አንድ ሰው እንደዚህ ብሎ በቃ ሪስኩን ከፍ አድርጎ ከነገረን ጨረስን፣ እኛ ተመለስን፣ ተገታ ማለት ነው። ምንም ገና አንድ እርምጃ ሳንራመድ ተያዝን ማለት ነው በሰዎች አስተያየት እና ወይ ደግሞ በተቃራኒው ደግሞ በጣም አሪፍ ሀሳብ ነው ጀምር ብሎን የሆነ ሰው ጀምረን ብንከስር ወይም ባይሳካልን ወይም ምንም ይሄ በእኛ ኮንቴክስት ምንም ባናተርፍ ያንን ሰው ልንወቅስ ነው በኋላ ማለት ነው። መማር የሚገባንን ነገርም ሳንማር ልንቀር ነው ማለት ነው። ስለዚህ ሰው ማማከር ጥሩ ነው፣ ግን የተወሰነ ሊሚት አድርገንለት ከዓላማችን ከሀሳባችን በማያስቀረን መንገድ መሆን ይኖርበታል ማለት ነው እና ወደ መጨረሻው እየደረስን ነው። መጨረሻ ላይ የምናነሳው ነጥብ ምንድን ነው? ይሄ አሁን የሚባለው ጊዜ የእሱን ኃይል ደግሞ በምሳሌ ታሪክ እየጠቀስን የተወሰነ እናያለን ማለት ነው እና ታሪክን የቀየሩ ታላላቅ ሰዎች ሁሉ የተወደደው ጊዜ አሁን ነው ብለው ያምኑን ነበር። ለምሳሌ ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም ብሎ በአሜሪካ የነጻነት አደባባይ ሲቆም ዘረኝነት ሙሉ በሙሉ የጠፋበት ምቹ ሁኔታ ኖሮ አይደለም። ነገር ግን ለውጥ ለማምጣት የተወደደው ጊዜ አሁን ነው ብሎ ስላመነ ነው። እንደዚሁም የሀገራችን አርበኞች ለነጻነታቸው ሲዋደቁ ዘመናዊ መሳሪያና የተደራጀ ሰራዊት ኖሯቸው አይደለም። የሀገር ነጻነት ዛሬውኑ ያስፈልጋል በሚል የአሁን ኃይል ነው እንጂ ማለት ነውና እናንተም ብትሆኑ ደግሞ ለውጥ ማውጣት የምትችሉት አሁን ስትንቀሳቀሱ ብቻ ነው። ዛሬ የምታስቀምጧት አንዲት ጡብ ነገ ለምትገነቡት ትልቅ ህንፃ መሰረት ነች። እንደዚሁ ዛሬ የምናነባት ደግሞ አንዲት ገጽ ለነገ እኛ የህይወት መንገዳችን የሚቀረጽበት ከፍ ብለን ደግሞ ብዙ መጽሐፍትን ያነበበ ያወቀ የተረዳ ሰው ለመሆናችን መሰረት ነች ማለት ነው እና እንደዚሁ ከገንዘብ አንጻርም ካየነው ከአንድ ብር ከጥቂት ሳንቲም ተጀምሮ ነው ወደ ተሻለ ከፍታ የሚደረሰው ማለት ነው እና በአጠቃላይ ትናንት የዘራነውን ዛሬ እያጨድነው ነው።
ነገ ደግሞ ማጨድ የምንፈልገውን ዛሬ መዝራት አለብን ነው የዚህ ቪዲዮ ዋና ሀሳቡ ማለት ነውና ሳይዘራ ስለማይታጨድ ማለት ነው። በስተመጨረሻ ሁለት ጥያቄዎችን አነሳለሁ። ይሄንን ቪዲዮ ሰምታችሁ እንደጨርሳችሁ ሁለት ምርጫ አላችሁ። የመጀመሪያው እንደተለመደው ጥሩ ንግግር ነበር፣ አሪፍ ቪዲዮ ነበር ብላችሁ ወደ ቀድሞ ህይወታችሁ መመለስና ህልማችሁ እንደገና ወደ ነገ ማስተላለፍ ነው። ሁለተኛው ምርጫ ደግሞ በቃ የተወደደው ጊዜ አሁን ነው ብሎ መነሳት፣ ያቆማችሁትን መጽሐፍ ዛሬውኑ መክፈት፣ ያሰባችሁትን የስራ እቅድ ዛሬውኑ መጀመር፣ ይቅርታ ልትሉት ለምትፈልጉት ሰው ዛሬውኑ መደወል፣ ህይወታችሁን ለመቀየር ዛሬውኑ የመጀመሪያውን እርምጃ መራመድ ይሆናል ማለት ነው።